ተፈናጠረ። ወይኔ በነገራችን ደቂቃ አይፈጭም ሲፈጭ ማርያም ደቂቃ አይፈጅም ሲፈጭ። እስኪ በነገራችን ላይ ይሄ ማሽን በጣም ተመችቶኛል። እኔ በጣም ወድጄዋለሁ። ኢትዮጵያ ሲሄድ ይዤው የሚሄደው ነገር ቢኖር ይሄንን ማሽን ነው። ይሄ ማሽን በጣም ምንም አይነት የማይከብድ ሻንጣችን ውስጥ ብናደርገው ምናምን እና በጣም ብዙ ሽንኩርትም የተለያዩ ነገሮች ነው የሚፈጭልን። ግን ስትገዙ ኦሪጂናል የሆነውን ቆንጆውን ገዝታችሁ ከሄዳችሁ ቦታ እራሱ አይይዝም። እና ላሳያችሁ እንግዲህ ይሄ እንደምታዩት ይሄ ማሽን ማለት ነው። እዚህ ጋር እንደምታዩት የማይፈጨው ጉድ የለም። ጁስ ብትፈልጉ እዚህ ጋር ያው ሲመጣ እንደዚህ ነው የሚመጣው ማለት ነው። እና እዚህ ጋር እንደምታዩት የተለያዩ ነገሮች ይፈጫል። ሶ በጣም 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 ይሄ የማይከብድ ነገር ነው ኢትዮጵያ ለመውሰድ። ከሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ እስኪ የሆነ ነገር ልንገራችሁ። ከዚህ በፊት እኔ እቃ ኢትዮጵያ አትውሰዱ ኢትዮጵያ እቃ ሞልቷል ምናምን እላለሁኝ እና ይሄ ሰሃን ምናምን ነው እኔ አትውሰዱ ምለውና እንደነዚህ አይነት ነገር ማሽኖች በጣም ቀላል ሻንጣችሁ ውስጥ አድርጋችሁ በልብሳችሁ ውስጥ አድርጋችሁ ለመውሰድ የማይከብድ ማሽን ነው። ይሄ ማሽን ግን ኢትዮጵያ ብዙ ጊዜ የቡና ማሽን የተለያዩ ማሽኖች ይቃጠራሉ። በተለይ ይሄ በትንሽ ብር የምንገዛው ማለት ነው። እዚህ ግን አሁን ይሄ ማለት ነው አማዞን ላይ ነው የተገዛው። ግን ሁሌ ምን ኢትዮጵያ ሲሄድ መውሰድ የምፈልገው ማሽን ቢኖር ይሄ ነው። ለምሳሌ እዚህ ጋር ሁለት ማለት እየቀያየራችሁ በጣም ብዙ ነገር ትፈጭበታላችሁ። ቡናም ይፈጫል ሞክሬዋለሁ እና በጣም ነው የገረመኝ። እና ከዛ ደግሞ በዛ ላይ ደግሞ አይከብድም። ብዙ ጊዜ አለ ተሙ ላይ ሸል ላይ የተለያየ፣ ግን እሱን እንዳትገዙ በጭራሽ። ለምን ኦሪጂናል አይደለም። ከገዛችሁ ኦሪጂናል ቆንጆውን ገዝታችሁ መሄድ አለባችሁ። እና በጣም ነው እኔ የወደድኩት። እና እኔ ኢትዮጵያ ሲሄድ በጣም ይዞ ከሚሄደው ከምፈልጋቸው አንዱ የቤት እቃዎች እነዚህ ማሽኖች ናቸው። ለምን እንደተመቸ ላሳያችሁ። እዚህ ጋር አሁን እዚህ ማለት ነው ይሄ አለ፣ ይሄ ማሽን አለ አይደለ? ይቻለች አይደለ? ይሄ አለኝ ሌላ። ይሄንን ዝም ብሎ ነው የገዛን ነው። ይሄ አንድ ብቻ ነው ያለው ማለት አንድ ነገር ብቻ ነው ያለው። እና እዩት፣ ይሄ ራሱ ትልቅ ነው ግን አይፈጭም። ይሄ ሰገማን ፈልገው ይሄንን ገዛው ማለት ነው። ይሄ ደግሞ እዩት፣ ይቺ ትንሽዬ ናት። ቡናም ይፈጫል። ብዙ ቡና አድርጋችሁ መፍጨት ይችላል። በጣም ቆንጆ ስለሞከርኩት ነው እኔ ቡና ፈጭቼ ስለሞከርኩት ነው። ከዛ ይሄ ማለት ነው ክዳኑ እዩት። እንግዲህ ይሄ ነው ማለት ነው ክዳኑን በደንብ ሽንኩርት ራሱ ይፈጫል። ሁሉ ነገር የሚፈጭ ነገር ነው። ከዛ በኋላ ይሄ አያችሁት፣ ይሄ እዚህ ጋር ታደርጋላችሁ። ከዛ መፍጨት ነው። እኔ አሁን የምፈጨው ነገር አሁን ስለሌለኝ ነው። አሳያችኋለሁ። በዚህኛው የምፈጨው አለኝ፣ አሳያችሁ። ከዛ ይችን ንቅል ታደርጉና ሽንኩርት ትፈጫላችሁ። በዚህ በጣም ነው የምትፈጨው። በነገራችን ላይ እዚህ ጋር እየቀያየራችሁ ኃይል እዚህ ጋር አሁን ቁጥር አለ። እነዚህ እንደዚህ ያርጋችሁ እየቀየራችሁ ምናምን በደንብ መፍጨት ትችላላችሁ። እዚህ ጋር ቁጥር አለ። ቁጥሩን እየነካችሁ በጣም ኃይል ከፈለጋችሁ 12 አለ፣ 10 አለ፣ 8 አለ፣ 6 አለ፣ 4 2 እያለ ተነካላችሁ። በጣም አሪፍ ነው። ይሄ አንድ በሉ። ከዛ ጁስ በጣም ፈጣን ጁስ መፍጨት ደግሞ ከፈለጋችሁ ይሄንን እንደዚህ ታደርጋላችሁ። ይሄ አብሮ የሚሸጥ ነው። አብሮ የሚመጣ ነው። ታውቁታላችሁ፣ ታውቃላችሁ። እዚህ እንደዚህ አድርጋችሁ
ትፈጫላችሁ ማለት የፈለጋችሁትን አይነት ጁስ እዚህ ጋር እያደረጋችሁ ትፈጫላችሁ ማለት ነው። በጣም ነው የወደድኩት። እኔ ኢትዮጵያ ሲሄድ ይዤው የሚሄደው የምፈልገው ዕቃ ቢኖር ይሄንን ነው። በቃ ይሄንን ነው ማለት ነው። እና በቃ የሆነ ትንሽዬ ነገር የሆነ የፈለጋችሁት ዕቃ ላይ አድርጋችሁ መፍጨት ትችላላችሁ። በጣም ቀላል በጣም ኢዚ የሆነ ማሽን ነው። ይችን በልብሳችሁ ውስጥ አድርጋችሁ ይዛችሁ መጥቻ ከዛ በኋላ ይችን ጫን ትሩና ትነቀማላችሁ። እንደገና ደግሞ ይሄን እዚህ ጋር በጣም የተመቸኝ ማርያምን እና አንድ እንዳላቀ አሁን ይሄ እንደዚህ ሆኖ ብቻውን የሚሸጥ አንድ እንዳላቀለው ግን እንደዚህ መሆኑን እንዳላላወቅኩም ግን በተለይ እንደዚህ አይነት ነገር ስትገዙ በጣም ቆንጆ ኦሪጂናል የሆነ ዕቃ መግዛት አለባችሁ። ኢትዮጵያ ስትሄዱ እንዳይበላሽባችሁ ማለት በተለይ ማሽን አሁን እቺ ከልብስ የጠቅለል አድርጌ መውሰድ እችላለሁ ማለት ነው። እና በጣም ቆንጆ በጣም የወደድኩት የተመቸኝ ዕቃ ነው እና እኔው ለእናንተ ሸል አድርግላችሁ ከወደዳችሁት ብዬ ነው። ምናልባት ከፈለጋችሁ አሁን ይሄ ዝም ብሎ ነው። ይሄ ዝም ብሎ ነው፣ አይፈጭም፣ ምንም አያለምም፣ ምንም አይል። እዩት። አሁን ይሄ አንድ ብቻ ነው ያለው። ሽንኩርትም ይፈጫል፣ ግን ያን ያህል ብዙም አይደለም። አሁን ይሄ እዩት፣ ይከብዳል። ኢትዮጵያ ለመውሰድ ይከብዳል ይሄ ግን ይቺ ግን በጣም ቀላል ሲምፕል የሆነች ዕቃ ናት እና በጣም ነው የወደድኩት። በጣም ነው የተመቸኝ እና እስኪ አሁን የሆነ ነገር ልጭና መጠቀም ፈልጋለሁ። አሳያችሁ። እያችኋት በጣም ቀላል ብስማ እዩት። እና ምንድነው የምጠቀመው? አቮካዶ ነው እና ኢትዮጵያ ስትሄዱ ይችን ነገር ያዝ አድርጋችሁ ብትሄዱ ትጠቅማችኋለች ብዬ ነው ውዶችዬ። ከዛ አሁን በቃ ከምንም በላይ ደግሞ እኔ ማሽን አሁን ኢትዮጵያ ሽንኩርት መፍጫ ምናምን በስመ አብ እንትን ለማለት ለማጠብ ራሱ እንዴት እንደሚከብድሽ ብዙ ኮተቱ የበዛ ነው። በተለይ የኢትዮጵያ ማሽን መፍጫ ኮተቱ የበዛ ነው እና እኔ ይሄን በጣም ነው የወደድኩት። እንዳልኳችሁ ይሄ ዝም ብሎ አለ በ10 ብር በ20 ብር የሚሸጥ ቆንጆ ኳሊቲውን ገዝታችሁ ሄዱ። በቃ አሁን ይሄ ለቡና እኔ አንድ ይሄንንና አንድ የስጋ መፍጫ ይሄም ስጋ ሊፈጭልኝ ይችላል፣ ግን እኔ ትንሽ ደቀቅ ማድረግ አለብኝ። ከዛ ኢትዮጵያ ሲሄድ አንድ ይሄንንና አንድ ደግሞ የሽንኩርት መፍጫ የስጋ መፍጫ ይጀምር ይፈልጋሉ እና በተለይ ይሄ ቀላል ነው፣ ሲምፕል። የተለያየ ፍራፍሬ ቤት ውስጥ ካለ መፍጨት ትችላላችሁ። ፈጨት አድርጋችሁ ትጠጣላችሁ። ተበላሹ ታገኘው ትንሽ ኦኬ። እኔ አቮካዶ በጣም ነው የምወደው በነገራችን ላይ። አያችሁት? አሁን እዚህ ጋር ወተት ጨምራለሁ። ስኳር አልጨምርም። ከዛ ደቂቃ አይፈጭም ሲፈጭ ማርያም ደቂቃ አይፈጅም ሲፈጭ። እስኪ አያችሁት? ማርያም እንግዲህ በአንዴ ደቂቃ እንኳን አልፈጀብኝም። እንግዲህ ውዶችዬ ደቂቃ አልፈጀብኝም። ሁለቴ ነው ያደረኩት። እዩት እንዴት እንደሆነ
ከዛ እኔ በነገራችን ላይ የአቮካዶ ያለ ስኳር ነው የምጠጣው። እና ውዶችዬ እንግዲህ ይሁት አቮካዶን ፈጭቻለሁኝ። በጣም ነው ማሪም ባንዴ ነው በቃ ሁለት ጊዜ ብቻ በስማም። እና ይሄን ይመስላል ውዶችዬ። ይሄችን ማሽን ሳትገዙ ኢትዮጵያ እንዳትሄዱ።